ታቦታችን አልሐምዱሊላህ ታቦታችን በሰላም ገባልን። እስኪ ይህንን አስደናቂ የተባለ ምስል ተመልከቱት። ይህ ቦታ የት ይመስላችኋል? ግምታችሁን ኮመንት ላይ አስቀምጡልኝ። ብጥብጥን ያስነሳው ይሄ የነብዩ ኤልያስ ሐውልት በጎፋ ሰማይ ስር በምታዩት መልኩ እንደዚህ ለይታ። ሰላም ጤና ይስጥልኝ። በመላው ላይ የምትገኙ ወደ ክርስትና እምነት ተከታዮች እንደምናችሁ የልዑል እግዚአብሔር ስም የተመሰገነ ይሁን አሜን። ተዋህዶ መንደር ከዚህም ከዛም ለእናንተ እንግዲህ ወቅታዊ ይሆናሉ ይመቻሉ ብዬ ማስባትን ነገር ይዤላችሁ መጥቻለሁ ማለት ነው። ሰሞኑን እንግዲህ በጥሩ ሁኔታ እንግዲህ የጥምቀት በዓል እንዳለፈ ሁላችንም እናውቃለን። በዚህ ፕሮግራም ላይ እንግዲህ ብዙ አይነት ነገሮች ተያይተዋል ማለት ነው። እነዚህ ነገሮች እንግዲህ ሰብሰብ አድርጌላችሁ ምን ይመስል ነበረ፣ ህብረተሰቡ እንዴት ተመለከተው፣ ምንስ ነገር አጋጠመን፣ ተዋህዶ እንዴት ነበር ያከበረችው የሚለውን እንግዲህ እንድትመለከቱልኝ ጋብዛለሁ ማለት ነው። የራሳችሁን ኮሜንት ስጡ። ከወደዳችኋት የተለመደችዋን ላይክ አድርጉ፣ አዲስ የሆናችሁ ሰብስክራይብ አድርጉ እያልኩኝ ቀጥታ ወደ ፕሮግራሙ ልግባላችሁ። መልካም ጊዜ ሆንላችሁ እያልኩ እስቲ እንመልከተው። ቀርቦ ነበረ አትደንግጥ ያለነው ደብረ ብርሃን ነው። ይሄ ግማሹ ህዝብ ነው። 2018 ላይ ያለው የጥምቀት በዓል ይሄን ይመስላል። ሼር አርግ ያሳነሱን ይመስል እንዲንበዛለን። ሼር አርግ ከላይ የምትመለከቱትን የጥምቀት አከባበር እዩት። ይህ እንግዲህ የምትመለከቱት የጥምቀት አከባበር ምዕመናን ብዙም በማይገኙበት በኢትዮጵያ በገጠር አካባቢዎች የሚከናወን አከባበርም ነው። በጣት የሚቆጠሩ ጥቂት ምዕመናን በተገኙበት የጥምቀት በዓል ከላይ በምትመለከቱት መልኩ እየተከበረም ይገኛል። ታዲያ እንግዲህ ለነዚህ ኦርቶዶክሳውያንም እንኳን ለጥምቀት በዓል በሰላም አደረሳችሁ። እንዲሁም ደግሞ ለእናንተ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። እስኪ ይህንን አስደናቂ የተባለ ምስል ተመልከቱት። ይህ ቦታ የት ይመስላችኋል? ግምታችሁን ኮመንት ላይ አስቀምጡልኝ። ዛሬ ጥር 12 የቃና ዘገሊላ በዓል በሀገራችን በድምቀት እየተከበረ የሚገኝ ሲሆን በርካታ ምዕመናን እንደምትመለከቱት የቅዱስ ሚካኤል ታቦተ ሕግን ወደ መንበሩ እየመለሱ ይገኛሉ። ይህ በዓል ቃና በተባለ ቦታ ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያምና ከሐዋርያቱ ጋር ወደ ሰርግ ቤት ሄዶ በሰርግ ቤቱ የነበረውን የወይን ጠጅ በማለቁ ምክንያት ውሃውን ወደ ወይን በመቀየር የመጀመሪያ ተአምራቱን ማድረጉን ከክርስቶስ በውሃ ከተጠመቀው የጥምቀት በዓል ጋር ለማስተሳሰር በማሰብ የቃና ዘገሊላ በዓል የጥምቀት በዓል ማግስት ጥር 12 ቀን ይከበራል። በድጋሚ እንኳን አደረሳችሁ። ታዲያ ከቃና ዘገሊላ በዓል ጋር በከተራ ዕለት ወደ ወንዝ የሚወርደው የቅዱስ ሚካኤል ታቦት በጥምቀት ዕለት ማለትም ጥር 11 ወደ ደብሩ ስለማይመለስ ባደረበት ቦታ የቃና ዘገሊላ ማህሌትና ቅዳሴ ተፈጽሞ መዝሙራት ተዘምረው ታቦተ ሕጉ ወደ መንበሩ ይመለሳል። ቃና ዘገሊላ በቀጥታ ትርጉሙ ገሊላ የምትገኝ የቃና መንደር ማለት ነው። ሰፈሬ ነው። በጣም ነው ደስ የሚለኝ ሾላ የካ ሚካኤል እና እንደዚህ አይነት ተአምር ሲታይ በጣም ይገርማል። ድሮ በጣም በቀጭን መንገድ ከጃልሜዳ ነበር የሚመጣው። ከዛ በኋላ ደግሞ ከባልደራስ ሆነ ማለት ነው። ነገር ግን የዚህን ያህል ህዝብ እንደዚህ ታይቶ አይታወቅም። በአሁኑ ጊዜ በጣም የሚገርመው የትም ቦታ ላይ የህዝቡ ብዛት ለጉድ ነው የሚያስብለው እና መቼም
ክርስትና ምን ያህል እየጠነከረ እንዳለ ነው የሚያሳየን። አገራችንም ደግሞ እንግዲህ የዚህን ያህል እንግዲህ ሰላም እንዳለ እንደ ልብ እንደዚህ ገብተን መውጣታችንን በየከተማው ታይቷል። ይሄ በጣም ደስ የሚል ነገር ነው በእውነት። ለዚህ ደግሞ ፈጣሪያችንን ማመስገን ያለብን ይመስለናል። ለምናየው ነገር እንግዲህ ከፈጣሪያችን ጋር መገናኘት ያው ስራውንም ይሄንንም የምናደርገው ለሱ እስከሆነ ድረስ ተመስገን ብለን እንግዲህ ለሁሉም ማመስገን እንዳለብን እንዳንረዘነጋው ብዬኖች ነገር ያቀርብኩላችሁ ማለት ነው። አንዳንድ አካባቢ ደግሞ በጣም የሚገርም ነገር ነው እንግዲህ የተፈጠረው። ጭራሽ ከክርስትና እምነት ውጭ የሆነው ህብረተሰብም በጣም በዚህ ነገር ተሳትፎ እንግዲህ በዓላችንን የበለጠ አድምቆልናል ማለት ነው። እስቲ ከሱ ደግሞ ትንሽ ላካፍላችሁ። ሰበር ዜና መጥቷል። እንዴት ነሽ ገዳው? በድሬዳዋ ድንቅ ተግባር ተፈጽሟል። የከተራ ጥምቀት በዓል ምክንያት በማድረግ ታቦታቱ ከቤተ ክርስቲያን ወጥተው ወደ ማደሪያ በሚሄዱበት ሰዓት ህዝቡ ከኋላ ሆኖ እየሸኘ የድሬዳዋ ሙስሊሞች ይመለከታሉ። ታዲያ የድሬዳዋ ሙስሊሞችም አንድ ነገር ያስባሉ። ያሰቡትም እንደዚህ ነው። ምግቦችን በማዘጋጀት መጠጦችን በማዘጋጀት ታቦታቱን ሲሸኙ ለነበሩ ምዕመናን እያደሉ እያበሉና እያጠጡ ውለዋል። እነዚህን ድንቅ ሙስሊሞች፣ እነዚህን ድንቅ የድሬዳዋ ህዝቦች አመስግኑልን። በኮመንት ዋካቸው አመስግኑልን። መረጃው ነው። ሰላም እንዴት ናችሁ? እንግዲህ በዛሬው ዕለት የጥምቀት ከተራ በዓልን እንግዲህ በታላቅ ድምቀት በድሬዳዋ እያከበርን እንገኛለን። እንደምታዩት እንግዲህ የእስልምና እምነት ተከታዮች እህት ወንድሞቼ ደግሞ የጥምቀት ከተራ በዓልን ለማክበር በዚህ በለጋሪ አካባቢ ኮኔል ነው የሚባለው መሰለኛ፣ በኮኔል አካባቢ ለሚያልፉ የክርስትና እምነት ተከታዮች የምታዩቸው እህት ወንድሞቼ የምታዩትን ይሄ ሀባብ ነው አይደል? ሀባብ አለ፣ ብርቱካን አለ፣ ዳቦ አለ፣ ምን የሌለ ነገር አለ፣ ሙዞ አለ። ድሬዳዋም ትታወቅበትም ጣፋጭ ምግቦችም አሉ። የሐለዋም ሸበቅ ሁሉ ነገር አለ። ውሃውም ይሰጣል። ድሬዳዋ እንግዲህ ትንሿ ኢትዮጵያ ነች አይደል ትባለው። በቃ ትንሿ ኢትዮጵያን ድሬዳዋ ላይ ነው የምታዩት። እንግዲህ የክርስትና እምነት ተከታዮችን የእስልምና እምነት ተከታዮች የምታዩትን ምግብ ውሃ ሊሰጡ ነው እንግዲህ የመጡት እዚህ የቆሙት። ስለዚህ እቺ ናት ድሬዳዋ፣ እቺ ናት ትንሿ ኢትዮጵያ፣ እቺ ናት የፍቅር ከተማዬ ድሬዳዋ ማለት ነው። እና በጣም ነው የምናመሰግነው። ኑሩልን። ዛሬ በከተራ በዓል ላይ የታየ አስደናቂ ትዕይንቶች እነዚህ ናቸው። በነገራችን ላይ ወንድማማችነት፣ እህትማማችነት በገሃድ የታየ የተገለጠበት፣ ሰውነት ከሌሎች ነገሮች በልጦ ገዝፎ የታየበት፣ ኢትዮጵያውያን ከጥንት ጀምሮ የኖሩበትን አኗኗር በገሃድ የሚያሳይ የሚገራርሙ ምስሎች እንድትመለከቱልኝ ነው። እኔ በጣም ደስ ስላለኝ ማለት ነው። ምክንያቱም ኢትዮጵያውያን መልካቸው ይሄ ነው፣ አኗኗራቸው ዘይቤያቸውም ደግሞ በዚህ መንገድ የሚገለጥ ነው። የምር ከሆነ በጣም አስገራሚ ምስሎች ናቸው። እኔ ደስ ስላለኝ ነው ያጋራዋችሁ። እንደተመለከታችሁት ነው። በእውነት በጣም ብዙ ነው ያለው። መቼም ያው ጊዜው ስለማይበቃ ነው አይደል ጠብ ማድረግላችሁ እና ድሬዳዋዎች ያው መመስገን ስላለባቸው ነው እነሱን ያስቀደምኩት እንጂ በብዙ አገሮች ተደርጓል። በወሎ አካባቢ ይሄ ነገር ታይቷል። አዲስ አበባ ብዙ ቦታዎች እንደዚህ አይነት ነገሮች ታይተዋል። እና ፍቅር ምን ያህል እንግዲህ እየጨመረ እንደሆነ ህብረተሰቡ እንዴት መስማማት እንዳለበት እያወቀ እየተገነዘበ በመሆኑ በጣም ትልቅ ነገር ነውና ለዚህ በእውነት ፈጣሪያችንን ማመስገን አለብን እላለሁ። ሌሎች ደግሞ ምንድነው የተፈጠሩት? መቼም እንደዚህ በምንሰራበት በእንንቀሳቀስበት ሰዓት እግዚአብሔር ሁሉን ነገር የሚመለከት ነው እና አንዳንድ ቦታ ላይ እንግዲህ አንዳንድ አደጋዎች ደርሰዋል ማለት ነው። ይህም አደጋ መቼም ያው በእግዚአብሔር ዋጋም ያለው ይመስለኛል ሳስበው። ምክንያቱም ለፈጣሪያችን ብለው እንደዚህ ሲሮረጡ የነበሩ እንግዲህ አንዳንድ ሰዎች ህይወታቸው እንዳለፈ በብዙ ቦታዎች እየሰማን ይገኛል ማለት ነው። በአዲስ አበባ በኡራኤል አካባቢ እንግዲህ አንድ ወጣት እንደዚሁ ሁሉን ስራ ሰርቶ ምንጣፍ እያመላለሰ ምን ሲል የነበረ ወጣታችን ህይወቱ እንግዲህ በመኪና አደጋ ጠፍቷል ማለት ነው። ሌላም እንግዲህ ወደ ቃሊቲ በሚጓዝ የነበረ እንግዲህ እንደዚሁ ታቦት ላይ ሌላ 4 ልጆች ኤሌክትሪክ አደጋ ደርሶባቸው እንግዲህ እንደሞቱ ተገልጿል ማለት ነው። እሱን ደግሞ እስቲ ሰብሰብ አድርጌ ትንሽ ቀንጨብ አድርጌ ላሰማችሁ። መቼም ስለነሱም ማሰብ ስላለብን ነው ብዬ ነው። ወደሚቀጥለው
ብጥብጥን ያስነሳው ይሄ የነብዩ ኤልያስ ሐውልት በጎፋ ሰማይ ስር በምታዩት መልኩ እንደዚህ ለእይታ ቀርቦ ነበረ። የምትመለከቱትንም ሐውልት ሰርቶ እንደዚህ ለጥምቀት በዓል ለማድረስ እስከ 6 ወር ነው እንግዲህ እንደፈጀ እየተነገረ የሚገኘው። ግን ምን ዋጋ አለው? ሁሌ ጥምቀት በመጣ ቁጥር የተለያዩ የአደባባይ ዲዛይኖችን ለመመልከት ችለናል። በየጊዜው የሚሰሩ ዲዛይኖች እጅግ ከጊዜ ወደ ጊዜ እየተሻሻሉ ፉክክር በሚመስል መልኩ አንዱ ሰፈር ከአንዱ ሰፈር በተለያየ ዲዛይን እየተፎካከረ በሚገኝበት በዚህ ሰዓት ማለት ነው እስካሁን ከተሰሩ ዲዛይኖች በተለየ መልኩ የጎፋ ገብርኤል ምዕመኖች ይዘውት የቀረቡት ዲዛይን እጅግ ለዓይንም ማራኪ፣ እንደውም አንዳንድ ኮሜንታተሮች በውስጥ እየጻፉ የሚገኙት ብትችሉ ከዛ አደባባይ አይነሳ በማለት ኮሜንት እየሰጡ ነው የሚገኘው። ምክንያቱም እጅግ እንደምታዩት የሚያምር ዲዛይን ነው የተሰራው። እዚህም ዲዛይን ዙሪያ የተለያዩ የእምነቱ አባልም ያልሆኑ ሰዎች እየተገረሙ በምታዩት መልኩ የተለያየ ቪዲዮ እየቀረጹ ፎቶ እየተነሱበት ነው የሚገኘው። ይሄ የሚያሳየው ከማማሩ የተነሳ እጅግ የተለየ ዲዛይን ከመሆኑ የተነሳ የተለያዩ ሰዎችን በፎቶ በቪዲዮ እያስቀሩት ነው የሚገኘው። በዚህ ሐውልት ስራም ላይ የተሰማራችሁ እጃችሁ ይባረክ ለማለት እንወዳለን። በዘንድሮው ዓመት ከዚህ ሐውልት የተሻለ እንዳልተሰራም ነው አንዳንድ መረጃዎች የሚያመለክቱት። እስኪ በሰፈራችሁ ልዩ የሆነ ዲዛይን ተሰርቶም ከሆነ ኮመንት ላይ አስቀምጡልን። እስኪ ሀሳብ አስተያየት ያላችሁም ተነጋገሩበት። መልካም የጥምቀት በዓል ለሁላችሁም ይሁን። እጅግ ያማል፣ እጅግም ያሳዝናል። ይህ የአደራ መልእክታችን ነውና እባካችሁን ለብዙዎች ሳትሰለቹ ይህን ቪዲዮ ሼር፣ ኮፒ ሊንክ በማድረግ አድርሱልኝ። ይሄ ቪዲዮ የአደራ መልእክታችን ነው። ትናንትና በኮዬ መድኃኔዓለም የሚገኙ ወጣቶች እንደሞቱ ሰምታችኋል። 4 ኦርቶዶክሳውያን ወጣቶች፣ አንዱ ከመሃላቸው ዛሬ አስክሬኑ ወደ ክፍለ ሀገር ተልኳል። 3ቱ ግን ዛሬ በኮዬ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ግብአተ መሬታቸው ተፈጽሟል። በዚህም ቤተክርስቲያን አክብራ ጸሎት አድርጋ ፍትሐት ፈታ ቀብራቸዋለች። ወጣቶችም ነጋሪቱን በመምታት መለከቱን በመንፋት አክብረው ሸኝተዋቸዋል። ነገር ግን ይህ በቂ ነው ብዬ አላምንም። እባካችሁን አላምንም። ምክንያቱም እዛ የተረዳነው እዛ ያየነው ነገር በጣም ስለሚያሳዝን በጣም ስሜት ስለሚነካ ነው ይሄንን ቪዲዮ የምሰራው። እኚህ ወጣቶች የሚያስተዳድሯቸው ቤተሰብ አላቸው። እኚህ ወጣቶች የሚመሯቸው ቤተሰብ አላቸው። እናት፣ አባት፣ ጧሪ ቀባሪ ናቸው። እባካችሁን እነሱ አልፈዋል፣ ግን ከነሱ በስተጀርባ ያሉትን እናግዛቸው፣ እንርዳቸው። ሰላም ጤና ይስጥልኝ በያላችሁበት። እንግዲህ አሁን ከትናንትና ጀምሮ በጣም እየፈራው ነበር። ምክንያቱም ከዚህ በፊት ተመሳሳይ አደጋዎች ደርሰው ወጣት ወንድሞቻችንን ጧሪ ቀባሪ የሆኑ ለቤተሰቦቻቸው ጧሪ ቀባሪ የሆኑ ወጣቶችን አተናል። በዚህ በኤሌክትሪክ አደጋ ምክንያት መንስኤው ምንድነው? ለሰረገላ ተብሎ የተዘጋጀ እሱ ከኤሌክትሪክ ጋር እየተገናኘ ነው እንግዲህ ሰውን እየገደለብን ያለው። አሁን በፈንታ መድኃኔዓለም ኮዬ ፈጬ ላይ ዛሬ 4 ወጣቶች በኤሌክትሪክ ዛሬ ጥር 10 2018 ዓ.ም ሞቱብን እና በየዓመቱ የግድ እንደዚህ የሰው ህይወት ማለፍ አለበት ወይ? አንደኛ እኛ ጥንቃቄ ማድረግ አለ። ሁለተኛ ደግሞ ቢቀርስ እንደ ሐሳብ ቢቀርስ ሰረገላው ከጥንት ከጧቱ የመጣ በቤተክርስቲያን በትውፊትም የሚታወቀውን ድባብና ዣንጥላ ካህናቱ የያዙ ለታቦቱ በቃ በየጊዜው እንደዚህ ለምን እናቶች ልጅ አልባ ለምን አባቶችስ ልጅ አልባ ይሆናሉ? በጣም ነው የሚያሳዝነው። እግዚአብሔር በጣም የኛ ሀገር የኤሌክትሪክ ዝርጋታ ታውቁታላችሁ። ምናልባት አሁን ነው እየተሻሻለ የተወሰነ መጣ እንጂ በጣም ቅርብ ናቸው። በዛ ላይ የፕላስቲኩ አይደለም። እንዲህ አይነት ነገር በሆነበት ሁኔታ እንዴት ነው በየዓመቱ የነዚህ የሰረገላ ከመምጣቱ በፊት እንደዚህ አይነት የሰው ሞት እንግዲህ ተመዝግቦም አይተንም አናቅም። በእውነት ነፍስ ይማር ነው የሚባለው። አደጋም ጊዜም እንግዲህ አይጠፋም በእንደዚህ አይነት ትልልቅ የሆኑ በዓላቶች ላይ ማለት ነው። እግዚአብሔር ደግሞ በዚህ ሰዓት እንግዲህ የሰራውን ሁሉን ያውቃልና መርጦም ነው የሚወስደው እና መጠንቀቅ የሁላችንም ግዴታ ነው። ሌላ ተቋማትኖችንም እንግዲህ በራሳችን በፈጠነው ነገር መቃወም ያለብን አይመስለኝም።
ዋናው ነገር ምንድነው የምንሰራው ነገር ምን ያህል ለራሳችን ጥንቃቄ እያደረግን ነው። በኢትዮጵያ ውስጥ በጣም የሚያሳዝነው ነገር ብዙ ጊዜ በኮንስትራክሽን እንኳን ቢታይ ጭንቅላታቸው ላይ ሄልሜት የሚያደርግ ምናምን እንደዚህ አይነት ጥንቃቄ ህግም ብዙም ስለማይከታተል የለም እና እነዚህ ወጣቶች እንግዲህ በጣም ግዙፍ የሆነን ይሄንን እንግዲህ የሰረገላ ስራ ሰርተው ከአንድ ቦታ አንድ ቦታ ብረት ያለው ነገር ነው እንግዲህ ክብደት ያለው ነገር ስለሆነ በሚያንቀሳቅሱበት ሰዓት ነው እንግዲህ አደጋ የደረሰው። እንደነዚህ አይነት አደጋዎች ብዙ ይደርሳሉ። መጀመሪያም ላይ እንደነገርካችሁ የመኪና አደጋም አለ። በዚህ ሰዓት ለሚሰውት ወንድምና እህቶቻችን መጽናናትን ነው እንግዲህ ለቤተሰብ መስጠት ያለብን ብዬ ነው ማምነው። በተረፈ የህብረተሰቡ ያው እንግዲህ ይሄ አንዱ አካላችን ነው። ደስ በሚለን ሰዓት እንደዚህም ሀዘኖች ይኖራሉና ያንን ጠንክረን እንግዲህ መወጣት አለብን ብዬ አምናለሁ። የራሳችሁን ኮሜንት ስጡ። እንግዲህ ከዚህ ውጭ ደግሞ ምንድነው የተደረገው? በእውነት በጣም ነው ደስ ብሎኝ ያየሁትም ያዳመጥኩት የጃልሜዳውን ፕሮግራም በደንብ ተከታትያለሁ ማለት ነውና እዛ ላይ በጣም ብዙ ቆንጆ ጥሩ ነገሮች ተደርጓል። ከዛ ነገሩ አንዱ እንደሌላው ጊዜ ከንቲባችን ጠፍተው አይደለም ተገኝተው ነው እዛ ላይ የነበሩት። እኛን መስለው አገር ልብስ ለብሰው በጣም በጥሩ ሁኔታ ጥሩ አይነት ንግግር ተናግረው ይሄን ነገር በጥሩ ሸኝተዋል ማለት ነው። ይሄ በጣም መከበርና መደነቅ ያለበት ነገር ነው ብዬ ነው እንግዲህ ያሰብኩት። የእናንተን ሐሳብ እንግዲህ ስጡበት። በተረፈ በጣም ደስ ስላሉኝ ያው ትንሽ እስቲ ንግግራቸውን እንስማ። ድንግል ማርያም በቤተልሔም ተወልዶ በዮርዳኖስ እንደተጠመቀ እንረዳለን። የኢየሱስ ክርስቶስ ተምሳሌትነትን መከተል በፍቅር ተሞልተን ከጥላቻ ከቂመኝነት ርቀን በይቅርታ በአንድነት የጥል የክርክር የመራራቅን ግድግዳዎች ማፍረስ ይጠበቅብናል። በምትኩም የመዋደድ የአብሮነት የአንድነት የመከባበር የሰላምና የፍቅር ድልድዮችን መገንባት ከሁላችንም የሚፈለግ እጅግ የተቀደሰ ተግባር ነው። የጥምቀት በዓል በዓለም በማይዳሰስ ወካይ ቅርስነት ከተመዘገበ እነሆ 6 ዓመት ሞላው። ይህ ውብና ደማቅ ስርዓት ያለው ታላቅ በዓል ከሃይማኖታዊ በዓልነቱም በተጨማሪ ባህላችንን፣ ቋንቋችንን፣ ዜማችንን እና ህብረ ብሔራዊ አንድነታችንን ለዓለም ከፍ ባለ ሁኔታ የምናሳይበት በዓል ነው። ሰበር ዜና መጥቷል። እንዴት ነሽ ገዳው? በኢትዮጵያ ምድር ዳር እስከ ዳር ሀገር ሁሉም በየቦታው ደምቋል በአንድ ነገር፣ በሚያስደንቅ ውበት በሚናገር ፍቅር እንዲህ እየተከበረ ነው የጥምቀት በዓል። ታዲያ ይሄ ትዕይንት መላው ዓለምን እያነጋገረ ይገኛል። ሰው በገዛ ሀገሩ ይቀናል። እኛ ራሱ የህብረ ቀለም አስደንቆናል እኮ። አይለየን። መልካም በዓል። ማታ ክለብ ቤት ቀን ቤተ መቅደስ የምትሄዱ የታይታ ጻድቆች ላስመሳይነት የምትሰግዱ በየፌስቡኩ በየቲክቶኩ ከስድብ ውጪ ሌላ ማታውቁ እስቲ በዚያው አፋችሁን ተጠመቁ። አዎ እንግዲህ ጥምቀት ሲባል ዝም ብሎ ለበዓሉ ብቻ መውጣት ሳይሆን ያው ወንድማችንም እንዳለው ስርዓት እንድንይዝበትም ስለሆነ እውነት ነው። ብዙ አይነት እንግዲህ በዚህ በዓል ላይ የታዩ አንዳንድ የማይመቹ ነገሮች አሉና እንደነዚህ አይነት ነገሮችን ከማድረግ ህብረተሰቡ ቢከለከል ጥሩ ነው ብዬ አምናለሁ። አሁን እዚህ ላይ ብናገር ብዙ አይነት ስሞችና ትርጉሞች ስላላቸው በቲክቶኩም ብዙ እየተፋጩበት ስለሆነ ብዙ መነጋገር ባያስፈልግም በዓል ብለን ስንወጣ ግን ሌሎችን ነገሮች እንዲገታ ማድረግ ምንም ለአንድ ቀን ምንም የሚጎድብን ነገር የለም። ያንን በሌሎች ቀኖች ማድረግ ስንችል ግን በዛ ቀን ላይ እንደነዚህ አይነት ነገሮች ማድረግ ለራሳችንም ለክርስትና ስማችንም ያስጠፋል። እንደገና ደግሞ ለኑሯችንም ምንም አይነት ፋይዳ አይሰጠውም። በዓሉን በስነ ስርዓቱ በአካባቢያችን እንደ ባህላችን ስናከብረው ነው ጥሩ ነው ብዬ ነው የማምነው። ውድ የክርስትና እምነት ተከታዮች እንግዲህ ፕሮግራሜን እዚህ ላይ አጠናቅቅላችኋለሁ። ከተመቻችሁ የተለመደችዋን እንግዲህ ኮሜንታችሁን ጻፉ፣ ላይክ አድርጉልኝ፣ አዲስ የሆናችሁ ሰብስክራይብ አድርጉ እያልኩ ልሰናበታችሁ።
ይሄንን የምታዩት የጥምቀት በዓል በጣም ብዙ የውጭ ሀገር ዜጋዎች በተለያየ አይነት መንገድ አቅርበውታል እና ቁጥር ስፍር የለውም። ነገር ግን አትሊስት መጨረሻም ላይ ያደረኩላችሁ አትሊስት አንድ በጣም እያስደነቀኝ ያለ ሰው የሚናገረውና የሱን የራሱን ስሜት በምን አይነት አድርጎ እንዳስቀመጠው እንድትመለከቱልኝ ወዳለው። በተረፈ በሚቀጥለው ጊዜ እስከምንገናኝ ደህና ሁኑ። Ethiopians they will not misuse the opportunity of creating a whole festival when it has to deal with culture and religion. Ethiopians are one of the most religious people you will see walk down this continent, walk down this world. Did you know why? Because they are deeply rooted to their culture, and if you try to look in depth into their religious practices, it is tied up with the culture in one way or the other. Beautiful. Happy Timkets to you all in Ethiopia, all those in Ethiopia and those out of Ethiopia. I saw a good number of your celebrities, your influencers going back home just to celebrate this Timket. You all are intentional people. I love this for you all. How you come out in your masses. How you make it a whole festival all the time. How you guys are going to be celebrating this for 3 whole days. Iconic. I love it for you all. Ethiopians, you all are amazing people. And I just wish you all to keep having such smiles, such enjoyment, such beautiful moments always in your lives, because you know what? You deserve this. Guys, Ethiopians are celebrating this Feast of Epiphany, which we celebrated on the 6th of January. This 2026, Ethiopians are celebrating theirs when we are on the 19th of January 2026. Do you know why? Because they are using a different calendar. I keep telling you all, and I'll keep repeating it to you all each and every day, that you all should know that Ethiopia is using the original calendar, and we are using the Western calendar, the Gregorian calendar. Ethiopians are still with the Ge'ez calendar, right? Which is a Maya calendar to the ancient Julian calendar. Hello, I'm gonna educate you all. I love this for Ethiopia. I love this for Africa. What a time to be African. What a time to be a lover and supporter of Ethiopia. Ethiopians, have a blast.